የተፈጸመው ማለት በ2016 ዓመተ ምህረት መስከረም ወር አዲስ ዓመት ላይ ማለት ነው። መኪናሽ ሰዎች ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። እሱ ደግሞ የህገወጥ የሰው ዝውውር ነው ብለን እናምናለን ነው የተጠየቅኩት። ከዛ በኋላ ፍርድ ቤቱ ደግሞ ማለት ነው የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኝ ሰሚ ችሎት ማለት ነው ይሄ ህገወጥ የሰው ዝውውር ነው ብለን አናምንም አለ ፍርድ ቤቱ። ምክንያቱም አንደኛ የግል ተበዳይ የለም፣ ተዘዋወርኩኝ በህገወጥ መንገድ ልታዘዋውረኝ ነበረ፣ እያዘዋወረችኝ ነበረ፣ ተዘዋውሬያለሁ ወይ እሷ መኪና ላይ ተጭኛለሁ ወይ በደል ደርሶብኛል ያለ የግል ተበዳይ የለም። ማንም የግል ተበዳይ የለም። መዝገቡ ላይ ምንም ነገር አያሳይም። ስለዛ ፍርድ ቤቱ ይሄንን ነገር ሙሉ ለሙሉ ውድቅ አድርጎታል አለና ውድቅ አደረገው። ህገወጥ የሰው ዝውውር አልተፈጸመም ማለት ብለን እናምናለን አለ ፍርድ ቤቱ። ከዛ በኋላ ቀጠለና ደግሞ ሌላም እንትን መጥቶ ነበረ ከሷ ጋር ከሴቷ መርማሪ ጋር ወንድ መርማሪም ነበረ። እንደዛ ሌላም ጉዳይ አለን የተከበረው ፍርድ ቤት አሉ። ምን መዝገቡን አጣምረ ነው ምንድን ነው ተብሎ ሲጠየቁ ወይዘሮ በረከት አትክልትና ፍራፍሬ አምራች ናቸው እንደሚታወቀው እና በጣም ያው የተለያዩ ደንበኞች እየመጡ አትክልትና ፍራፍሬ ከሳቸው ይገዛሉ። የተለያየ አገርም ይልካሉ፣ የተለያየ ከተማም ይልካሉ፣ አዲስ አበባ ውስጥም ያከፋፍላሉ። እና 4 የሚሆኑ ሰዎች ክፍያ ፈጽመው ውል ገብተው ግን አትክልቱ በሰዓቱ አልደረሳቸውም። የወስደውም ደግሞ ቀሪ አትክልት ያላቸው ሰዎች 4 ሰዎች ያልደረሰን አትክልት አለ ብለው እኛ ጋር አመልክተዋል አሉ። ከዛ በኋላ ክቡር ፍርድ ቤቱ ደግሞ ይሄ እኮ ፍትሐብሔር ነው፣ ውል ካላቸው ጉዳያቸው የአትክልትና ፍራፍሬ ኬዝ ከሆነ እንደ ውሉ እሳቸው ካላደረጉ ወይም ካልፈጸሙ ሰዎቹ ገንዘባችን ይመለስልን ብለው ውላቸውን ይዘው የከፈሉበትን ስሊፕ ይዘው ቀሪ ካላቸው ወይም በቃ ከፈለጉ በፍትሐብሔር እኮ ጠይቀው ገንዘባቸውን ማስመለስ ይችላሉ። አይ ተጭበርብረናል ብለው ያስባሉ ሲል ፍቃድ አላቸው የላቸውም? አላቸው። ኢንቨስትመንት ላይሰንስ አላቸው። አምራች ናቸው አይደሉም? ናቸው። መጋዘን አላቸው የላቸውም? አላቸው። ውልና ማስረጃ ሄደው ተፈራርሟል። ታዲያ ምኑ ነው ማጭ? የተጭበረበሩት የቱ ጋ ነው? ማለት የሌላቸውን አለኝ ቢሉ ኖሮ ሳያመርቱ አምርቻለሁ ቢሉ ኖሮ የሆነ ነገር አርገው ቢሆን ኖሮ ይሄ ህገወጥ ነገር ወይም የሌላቸውን አለኝ ብለዋል በማለት ሊጠየቁ ይችሉ ነበረ። አሁን ግን ይሄ ፍትሐብሔራዊ ባህሪ ስላለው ምናልባት ፈርዘር እንመረምራለን ካላችሁ በ100 ሺህ ብር ዋስ ይፈቱና ምርመራችሁን ቀጥሉ አሏቸው። በነገራችን ላይ እሱ መዝገብ ስለተዘጋ 100 ሺህ ብሩ እንዲመለስ ታዞ 100 ሺህ ብሩ ይመለስም ተብሏል። ፋይሉ ተዘግቶ ማለት ነው። ምንድን ነው እንደዛ ሲል ፍርድ ቤቱ አልተቀበለውም፣ ውድቅ አደረገ። በዋስ ይውጡ በቃ እሱም ከሆነ በዋስ ይውጡ ተባለ። ህገወጥ የሰው ዝውውር ግን አልተፈጸመም ብሎ ፍርድ ቤቱ መዝገቡን ሙሉ ለሙሉ ነው የዘጋው። ከዛ ይግባኛሉ ድጋሚ እነሱ ማለት ነው። ከአራዳ ከፍተኛ ፍርድ ቤት ይግባኝ ስትል ቀጥታ የምትቀርበው የት ነው? ጠቅላይ ፍርድ ቤት ነው። ተመልሰን ጠቅላይ ፍርድ ቤት ቀረብን። ከዛ 3 ዳኞች ናቸው። አሁንም እራሳቸው በፊት ያዩኝ ዳኞች ናቸው። ወይዘሮ በረከት ተለቀው ድጋሚ ተይዘው ነው ወይስ መጀመሪያውኑ አልተለቀቁም ብለው ጠየቁኝ ዳኞቹ። ክቡር ፍርድ ቤት አልተለቀቁም፣ ቁጥጥር ስር ያውሉኛል፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ አልተለቀኩም አልኳቸው። ዛሬ 52ኛ ቀኔ ነው ከታሰርኩኝ፣ አልተለቀኩም አልኳቸው። እሺ እስቲ ስለ ጉዳዩ አስረዱ አሉ። አስረዱ። ስለ ህገወጥ የሰው ዝውውርም ተፈጽሟል ብለን እናምናለን። የእሳቸው መኪና 8 ኤርትራዊ ጭኗል። በ2016 ዓመተ ምህረት ከ2 ዓመት ከ6 ወር በፊት 8 ኤርትራዊ ጭኗል። ስለዛ እነዛ ኤርትራውያን በህገወጥ መንገድ እየተዘዋወሩ ነው ብለን እናምናለን ሲሉ ዳኛው ስለዚህ ጉዳይ በረከት ማስረዳት ትችላለሽ ብለው ጠየቁ። ማስረዳት ይችላሉ ብለው ጠየቁኝ። አዎ የተከበረው ፍርድ ቤት ኦሮሚያ ፖሊስ ጠበቃ ሄዶ ኦሮሚያ ፖሊስ ያለውን መረጃ በጠቅላላ ሰብስቦ መጥቷል፣ ማስረዳት ይችላሉ አልኩኝ። እሺ የተከበረው ፍርድ ቤት እነዚህ እንግዶች ጎብኚዎች ናቸው። ተጭነው ሲሄዱ መንገድ ላይ ፖሊስ አስቆማቸው፣ ቼክ አረጋቸው። ለምን? የውጭ ዜጋ ናቸው። ማንም ሰው ለምን ተጠራጠርኩ ማለት አይችልም።
ጠረጠረ። ፖሊስ አስቆማቸው፣ ቼክ አደረጋቸው። ኬዛቸውን ሲያይ ጎብኚ እንደሆኑ ምንም አይነት ችግር እንደሌለባቸው ከኮንትሮባንድ ጋር ከጦር መሳሪያ ጋር ግንኙነት እንደሌላቸው ስላወቀ በአንቀጽ 28 ፈቷቸዋል። አንቀጽ 28 ማለት በመታወቂያ ዋስ ማለት ነው። ሹፌሬን ደግሞ በአንቀጽ 42 ፈቶታል። ያ ማለት አልተከሰሰም ማለት ነው፣ ተለቋል። የኔ ደግሞ መኪናው የኔ ስለሆነ ቼክ ተደርጎ አገር ውስጥ እንዳልነበርኩ ተረጋግጦ ንብረትነቱ መመለስ አለበት ተብሎ መኪናው ወደ ድርጅቱ ተመልሶልናል ከኦሮሚያ ፖሊስ። ይሄንን ነው የማውቀው የተከበረው ፍርድ ቤት። አሁን ትናንትና ጠዋት እንደተፈጸመ አድርገው እንደ አዲስ መጥተው እንደዚህ ለምን እንዳሉ አልገባኝም። ምን እንደፈለጉ ራሱ አልገባኝም። መኪናዬ እኮ ነገ ጠዋት ናይጄሪያ ጭኖ ሊያዝ ይችላል። ያ ማለት ሰዎቹ በህገወጥ መንገድ እየተንቀሳቀሱ ነው ወይ? ነገ መጥቶ የመናዊም ሊጭን ይችላል። ምክንያቱም ቱር ነው ድርጅቱ። ቱር ድርጅት እስከሆነ ድረስ የተለያዩ ነገሮችን እስከሰራ ድረስ ይሄንን ነገር የግድ ስራው ነው፣ መጫን አለበት። ይጭናል፣ ወደፊትም ይጭናል አልኳቸው። ከዛ ዳኞቹን የክቡር ፍርድ ቤቱ መርማሪዎቹን እስቲ ስለዚህ ጉዳይ ለምንድን ነው ከ2 ዓመት ከ6 ወር በኋላ መኪና 8 ኤርትራዊ ሲያስጎበኝ ነበር ኦሮሚያ ላይ እና ህገ ወጦች ናቸው ለምን ሊል ቻለ? እንዴት ነው እስቲ ንገሩን አለ። ጸጥ አሉ። እሺ ስለ አትክልትና ፍራፍሬ ማውርታቸዋል። እስቲ ስለሱም ማስረዱን። ያው አትክልትና ፍራፍሬ ከፍለው የተወሰነ ቀሪ ብር ኖሯቸው ያልተከፈላቸው ሰዎች አሉ። ወይ አትክልቱ አልተሰጣቸውም ወይ ብሩ አልተሰጣቸውም እና እነሱ ሰዎች ደግሞ ተጭበርብረናል ብያሉ ነው። ክቡር ፍርድ ቤት ማንም ሰው ተጭበርብረ ያለው በረከት ብሎ የከሰሰኝ ሰው የለም። ማንም ሰው አልከሰሰኝም አልኩ። ማንም ሰው እኔ ሲጀምርም እኛ ጋር ከፍሎ ጊዜው ሲደርስ ይሰጠዋል። እኔ ከሌለኝ ከሌላ ገበሬ ይሰጠዋል። አይ በቃ አልፈልግም ካለ ገንዘቡ ይመለስለታል እንጂ የተጣላሁት የተጋጨሁት ችግር ያለብኝ አንድም ሰው የለም። በረከት እንዲያርጋኛለች ብሎ የከሰሰኝም አንድም ሰው የለም። የተከበረው ፍርድ ቤት መዝገቡ ላይ ማየት ይችላሉ አልኩኝ። ዳኞቹ መዝገቡን ገልጠው አዩ። የአራዳ ምድብ ችሎቱን አጽንተናል ይፈቱ አሉ። በቃ ከዚህ በላይ ማሰር እሳቸውን ተገቢ ነው ብለን አናምንም። በቂ ታስረዋል። ያ ማለት ለስንተኛ ጊዜ መሰለክ? ለ4ኛ ጊዜ ነው መፈቻ ሲስ